እስካሁን አላነሳኋትም። ና ናም ናም ሰይ ካላይሆን ስራህን አትርሳ። አታስቆጣ። መታ አትጪ። በቃ መታ ሁን። መታ ሁሳን ቡይ ካባቱ እንኳን አደራል ሄመጋላ እንዴት ነው እነዚህን እናቶች አያችሁ? ግን እኔ ብሆን ራሱ እንደዚህ እንደነሱ አልችልም። በቃ እንደነሱ አልሞክርም። ከዘበኑ ወንድ ወላይ እነሱ ይበልጣሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ ሰላም ናችሁ? እንዴት ናችሁ? እንግዲህ ዛሬ እነዚህን እናቶች እርሻ እያረሱ ቲክቶክ ላይ ነው ያየሁት። ዘወር ስልና በጣም ደስ ስላለኝ ነው። እናት ያላችሁ አላህ እድሜያቸውን ይጨምርላችሁ። እናት ጀግና ናት። የምሬ ነው። አሁን እነሱ እያረሱ ነው ስለሚያውቁ ነው። በነገራችን ላይ ይሄ ነገር ከእውቀት የተነሳ ነው እንጂ ማንም ሰው ሞፈርን እንዲህ አድርጎ ከመሬት ሳይነቅሉ እንዲህና እንዲህ ሳያደርጉ ቀጥ አድርገው ነው እያረሱ ያሉት። እውቀት የሌለው ሰው ማንም እንደዚህ አያደርግም። ወንድ ራሱ ይሄድበታል፣ በዚህ በኩል ይሄድበታል። ምንም ማረስ አይቻልም። እነሱ እውቀት አላቸው በትክክል። እና ግን ተቸግረውም ደግሞ ለምሳሌ ባልሞተውባቸው ልጆቻቸው ሳይደርሱላቸው ቀርተው አሉ ጣምደው የሚያርሱ ጀግና ሴቶች አሉ በሀገራችን። ገባችኋ? ወርዶ እርሻ ጣምደው የሚያርሱ አሉ። ወላሂ ነው የምላችሁና እናት ምን ያህል ደስ እንደምትል በጣም ነው ፈገግታቸው እያረሱ ኧረ ሰው ጉድ ይላል የሚሉ ድምጻቸው ወላሂ ላዚም ኧረ ሰው ጉድ ይላል። ፎቶ እያነሳሽ ነው ሲሏቸው ኧረ ሰው ጉድ ይላል እያሉ ነው ያረሱትና ቀጥ አድርገው ነው ወላሂ ያረሱትና እንባዬ ነው የመጣውን እያየሁኝ ማለት ነው። እናት ያላችሁ ሰዎች እናታችሁን ተንከባከቡ። ሌላ የምለው ነገር የለውም። ይሄን ቪዲዮ ደግሞ አገር ላሉት ላኩላቸው። አገር እዚህ አገር ላሉት ላኩላቸው። እስቲ ዩቱብ ተመልከቱ። አገር ያሉ ሰዎች እንደዚህ ይመስላችኋል? ስደት ሳይወጡ ሲቀሩ ብር እንደዚህ ከእንጨት እየለቀማችሁ የምትልኩላቸው ይመስላችኋል? የምሬን ማለት እንደዚህ ሽንት ቤት ተጠርጎ ታጥቦ እንደሚመጣ አያውቁም። እነሱ የሚመስላቸው ተረት አይደለም ይሄ ነገር። ወላሂ ነው የምላችሁ። ይሄ ነገር በስራ ተሰርቶ በለሃብ በድካም የሚመጣ ቢሆን እንደዚህ ውርጅና አይወርዱም ነበር። አስባችሁታል? ግን ከውጭ የመጣ ሻንጣ ነው ከተባለ እኮ ሊበሉን ነው። እዚህ ሀገር እኮ መስራት አልተቻለም። ዛሬ ሮቶ አውጥቼ ማለት ነው ካርጎ ተልኮ ያንን ካርጎ ከካርጎ ቦታ ሳወጣ የሰራተኛው መኪና ላይ ሳወጣ የመኪናው ዝርፊያ ማለት ነው። ዝርፊያ ይሄማ የውጭ ዕቃ ነው ምናምን ይባባላሉ። ተመልከቱ እናንተ እኮ ውጭ ሄዳችሁ የዚህ ሀገር ዕቃ እኮ ቢሆን ማለት ነው ለምን 100 ኩንታል አትጭኑትም? ብዙ ሂሳብ እኮ አይናገርም። ኩንታል ብጭኑት ክብደት ያለው ኩንታል አለ አይደል? ወይ አሻቦ ኩንታል ሊሆን ይችላል፣ ጨው ማለት ነው። ወይ ደግሞ ማሽላ ጤፍ ሊሆን ይችላል። ግድንግድ የሆነ ሸክም ተሸክመው ብዙ ሂሳብ አይናገርም እዚህ ሀገር ያለው። አንዲት ሮቶ ካየ ግን ከውጭ መጣ ከተባለ ሊበሉን በቃ ከዚሁ ከሰራተኛ ከመኪና ጀምሮ በቃ የሚያውቁት ጉዳይ የላቸውም። ከቤተሰብ ጀምሮ ማለት ነው። እነሱ የሚያውቁት ምንድነው? እንደዚህ
ተለቅሞ የሚመጣ ይመስላችኋል? አሁን ይሄ ልጅ ለዲራማ ነው ይህን ነገር የሰራው። ቅጠል ውስጥ እንደዚህ አድርጎ ብር አስቀምጦ እየለቀመ ነው። ልክ ከቅጠል ላይ ብሩን እንደምትለቅሙት ነው እነሱ የሚያስቡት እንጂ ድካም እንዳለውና ስንት ነገር ሆናችሁ እንደምታመጡ ቢያውቁ ኖሮ እንዳም ለእናንተ የሚመጣው ነገር ሁሉ በአስተያየት ነው መደረግ ያለበት። እንዴ ወላሂ እኔ በጣም ነው የምናደደው። ሁሌ ነው እንደዚህ ካርጎ ሳወጣ በቃ የቤት ዕቃ ራሱ ገዝቼ ወላሂ ነው የምላችሁ ሮቶ ውስጥ ጨምራችሁ ከታሸገ በቃ ከውጭ የመጣ ነው ብለው ይሟገታሉ። ከዛ በኋላ ብር ትራንስፖርት ይጨመርበታል፣ ብዙ ትራንስፖርት። አንድ ሰራተኛ እንዲህ አንስቶ መኪና ላይ ለጫነው ግብዳ ብር ይጠይቃቸዋል። ምንድነው የማደርገው እኔ? ሮቶውን ለብቻ አረገዋለሁ፣ ለብቻ ይሄ ባዶ ነው ብዬ ማለት ነው። እቃው ደግሞ በካርቶን ይደረጋል፣ በካርቶን አሽገዋለሁ። ከዛ እዚሁ የተገዛ መሆኑን ይረዳሉ። ቀጥ ብሎ እንደ ኩንታሉ ጭኖ የኩንታል ሂሳብ ይወስዳል እንጂ ሀገራችን እንጃ ብቻ ከባድ ነው። እና ለዛ ለባልሽ ስደት ላልቀመሰው ለዛ ለወንድምሽ ለቤተሰብሽ ይሄ ቪዲዮ ላኪላቸው፣ ይጠቅምሻል። ብር እንደዚህ ነው የሚለቀመው ብለው ነው እነሱ የሚያስቡትና ይሄ ለነሱ ትምህርት ነው። ይሄ የነሱ ፋይት ነው። ምክንያቱም ተቃራኒ ነው የተሰራው እንዲረዱ። ሁሉም እንደዚህ ስደት ሄዶ ብር እንደ ቅጠል በለቀመ የት በደረሰ ነበር። ወላሂ ላዚም አንዳንዴ ሰውን ስደት ማምጣት ብዙ ዋጋ ሊያስከፍል ይችላል እንጂ ብዙ ብር የበላችሁን ሰው ዝም ብሎ በሳምንት ብር ላክ ብሎ የሚጣላችሁን ሰው እዛው ስደት ብደበልቁት አሪፍ ነው። የምር ነው። ይቅመሰው። ለምን ልጃችሁ አይሆንም? ይቅመሰው። በደንብ አድርጎ ይረዳችኋል። አንጀታችሁን ሲያቆስላችሁ ኖሮ ኋላ እንዱ ውሰዱት። ከዛ ይሄ ሙቀት ሲገርፈው የሰው ፊት ሲገርፈው ትዕግስቱን ሲያስጨርሱት በጩኸት ማለት ነው የዛን ልክ ይገባል። ማሪኝ እህቴ ይልሻል መጥቶ ማለት ነው። ወላሂ ነው ብላችሁ ትዕግስት አላችሁ ወላሂ ላዚም። ስንት ጩኸት ነው ያለው። ስራውን ሰርታችሁት ራሱ ጩኸት አለባችሁ። የቃላት ውርዋሪ አለባችሁ። ይወረወራል እኮ የቃላት ውርዋሪ። በነገራችን ላይ ቋንቋ ሳታውቁ የሰራችሁ ልጆች ታድላችኋል። ልክ የእነሱን ቋንቋ መልመድ ስትጀምሩ ያለ ዱላ የሚያጋክል ወላሂ ቋንቋችሁ እኮ አንዲቷ ነገር እኮ ታማለች። የምሬ ነው። የሚጥሏት በቃ በጣም ከባድ ቃል ነው የሚናገሩት። ስተረጉሙት ማለት ነው የምትገቡበት ታጣላችሁ። እንዴት እንደዚህ ይለኛል ትላላችሁ። እኔ 2 ዓመት ምናምን ማለት ነው ቋንቋውን አላውቅም ነበር። ዝም ብዬ እየሮጥኩ እሰራለሁ። ከዛ በኋላ ግን እያንዳንዷን እየለመድኳት ስመጣ እንዴት እያመመኝ እንደነበር ልነግራችሁ አልችልም። ምን ነው ባልለመድኩት ነበር ያልኩት። አረበኛን ምን ነው ባልለመድኩት ያስብላልና የዛሬው ቪዲዮ ይሄን ይመስል ነበር። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ እኮ ብዬ አላውቅም ግን አድርጉኝ እስኪ ዛሬ ሰብስክራይብ አዲሶቹ